ሰው አብርሽ ይሄ ነገር ትክክል አይደለም ብሎ ነግሮት እንኳን ማያውቅ ሰው ሩታ አንድ ጥፋት ስታጠፋ ሁሉም ትክክል አይደለሽም፣ መጥፎ ነገር ነው የሰራሽው፣ እንደዚህ ማድረግ የለብሽም። ማንም ሰው እሷን ሊያስተምራት አይችልም። በደንብ አድርጎ ህይወት አስተምሯታል። በደንብ አድርጎ ጊዜ አስተምሯታል። ባሏ ሲክዳት፣ አጠገባ የነበረ ሰው ሲክዳት በደንብ አድርጋ አይተዋለች። የአብርሽ ፋይል ሩታ እጅ ላይ ገብቷል። ሩታ እጅ ላይ ነውና አሁን ደግሞ ነገ ወይ ከነገ ወዲያ አብርሽ ወደ ቤት ገብቶ አንድ ላይ መሆናቸው አይቀርምና አንድ ላይ በሚሆኑበት ሰዓት ደግሞ አንቺ ቡዜ የምትባዩ ከሩታ ጋር ተቀያይመሽ ነው የምትቀሪው። ነገ ከነገ ወዲያ አንድ ላይ መሆናቸው አይቀርም። በመሀል የምትቀሪው አንቺ ነሽ እና ይሄ ሁሉ ነገር እንዳይፈጠር አርፈሽ ብትቀመጪ ይሻልሻል። እስካሁንም ዝም ያልነው ከማንም በላይ ስለምናከብርሽ፣ ከማንም በላይ ስለምንወድሽ ነበር። አሁን ግን ሩታን ስትነኪብን፣ ሩታን በዚህኛ ያክል ስትናገሪብን ዝም ብለን የምናይበት ምክንያት የለም። እንደተከባበርን ብንቀጥል ይሻላል። ይበቃል። ካሁን በኋላ አብርሃምም የአብርሃም እህት የአብርሃም ተባባሪዎች ምታቆሙ ከሆነ ታቆማላችሁ፣ ማታቆሙ ከሆነ ከዚህ በኋላ የሚመጣባችሁ ነገር እንዳለ ለመቀበል ተዘጋጁ። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? እኔ ያለው ይመስገን። እንግዲህ ዛሬም ወደ እናንተ ተመልሼ መጥቻለሁ። ያው ቤተሰቡን ብዙ ነገር እየተፈጠረ ነው። ያው እኔ ቤተሰቡን ጠፍቼ ነበረ። ምክንያቱም እዚህ ዝም ብለን ነገሮችን ብናያቸው ይሻላል ብዬ ከማንም ጋር ሳላወራ ከማንም ጋር ሳልገናኝ ነገሮችን ዝም ብዬ ከእናንተ እኩል ማየት ጀምሬያለሁና ያው ባየሁት ልክ ደግሞ የሆነ ደስ የማይል ነገር እየተፈጠረ ነው። ደስ የማይል ነገር እየሆነ ነውና አንዳንዴ የሰው ልጅ ዝም ሲባል በቃ የተከበረ ወይም ደግሞ በጣም የተፈራ ይመስለዋልና አሁን ላይ ደግሞ ሰው እየተሰማ ያለው እንደዛ ነው። እኛ ማንንም ፈርተን አናውቅም፣ ልንፈራም አንችልምና ያው እያያችሁ ነው እናንተ ብሩክን ፋይሉን በእንደ አዲስ ይዞት መጥቷልና ብዙዎቻችሁ እየተነገራችሁ ነበረ። ፋይሉ ምንም አውቆ ነው፣ ሌባ ነው፣ እሱ ከእንትና ጋር ሆኖ ነው ምናምን እያላችሁ ነበርና ብቻ እኔ ስለሱ የሚመለከተኝ ነገር የለም። ያ ፋይል ግን ድጋሚ እጇ ላይ ገብቷል፣ የሩታ እጅ ላይ። ያው ብሩክ ብዙ ጊዜ ካያችሁት ከኛ ጋር ተቃራኒ ሆኖ ብዙ ጊዜ ስንጣላ ምናምን ነበርና የምታውቁት። አሁን ግን ከሩታ ጋር ሆኖ ነገሮችን ለማስተካከል ድጋሚ ወደ እሷ ተመልሷልና ያው እኛ እውነት ያለው ሰው በነገራችሁ ላይ የትም ቢሄድ የትም ቢዞር መመለሱ አይቀርም ወይም ደግሞ መምጣቱ አይቀርምና እኛ ደግሞ ወይም ደግሞ ሩታ እውነት ስላላት ያው ምንም ያክል ቢጎዳት ምንም ያክል ቢያስለቅሳት ድጋሚ ወደ ህይወቷ ተመልሶ መጥቷልና ያው እኛም አንዳንድ እያሉ አብርሃምም ሄርሜላም ምናምን ይቅርታ እየጠየቋት እንደ አዲስ ይመለሳሉና ይሄ ቀን ደግሞ ማይቀር ቀን ነው። ምክንያቱም ልጅቷ እውነት ያላት ልጅ ስለሆነች ምንም ነገር አጥፍታ ስለማታውቅ ነገሮቹ ድጋሚ ወደሷ መገልበጡ ስለማይቀር ያን ነገር ደግሞ በቅርብ የምታዩት ይሆናል ወይም ደግሞ በቅርብ ምን እንደሚፈጠር ሁላችሁም ታዩታላችሁ ማለት ነው። እንግዲህ ዛሬ የመጣሁበት ምክንያት አለኝ። ምክንያቱ ምንድነው? ብዙ ሰዎች ሩታን እየተናገሯት ሩታን እንደዚህ አድርገሻል ለምንድን ነው የምታረጊው ምናምን እያሏት ነበርና እኔ ልነግራችሁ ፈልገው ነገር ቢኖር ሩታን ማንም እንዲናገራት አልፈልግም። ምክንያቱም ከዚህ በፊት ብዙ ነገር ያሳለፈች ልጅ ነች። ብዙ ነገርም አይታ የመጣች ልጅ ስለሆነች ማንም ሰው እሷን ለማስተማር ቢሞክር ራሱ ተምሮ ይሄዳል እንጂ እሷን ሊያስተምራት አይችልምና ምክንያቱም በህይወቷ ብዙ ነገር አይታለች፣ ብዙ ነገር ማሳልፋለች። ይሄ ብዙ ነገር ለሷ አዲስ ስላልሆነ አሁን ዛሬ አንድ ሰው መጥቶ ይሄ ትክክል አይደለሽም ቢላት እኔ ልቀበለው አልችልም። ምክንያቱም ከዛ በፊት ያልነበረ ሰው ዛሬ ትክክል አይደለሽም ይሄን ነገር ለምን ታደርጊያለሽ ቢላት የማይመስል ነገር ነው። አንዳንዴ የሆነ የሚባል ነገር አለና ታሙ ያልጠየቀ ሰው ሲሞት ነው እና የሚመጣው። ይሄ ሁሉ ነገር ሲፈጠር ያልመጣ ሰው ዛሬ ደግሞ ሩታ የሆነ ነገር ስታደርግ ሆ ብሎ ተነስቶ አንቺ ልክ አይደለሽም ለምን እንደዚህ ታደርጊያለሽ ምናምን ቢላት ልትቀበለው ማችልም። ትክክልም አይደላችሁ። ምንም መጥፎ ነገር እንኳን ብታደርግ ይገባታል። ምክንያቱም ዛሬ የዛኔ ዞር ብላችሁ ያላያችኋት የዛኔ ምንም ነገር ሲደረግባት እንዳልሰማ እንዳላየ ዝም ያላችሁ ሰዎች አሁን ደግሞ እንደሚቆረቆረው ወይም ደግሞ የሆነ ትክክል እንደሆነ ሰው ድጋሚ መታችሁ እሷን ስትናገሯት ይሄ ልታፍሩ ነው የሚገባው ወይም ደግሞ ብታፍሩ ነው የሚሻላችሁ ሁላችሁ። ምክንያቱም የሆነ ማናፍርበት ነገር ብናደርግ አሪፍ ነው። ዛሬ የመጣሁት ዋናው ጉዳይ በዛ ነውና ብዙ ሰዎች እየተናገራችኋት ነው። ብዙ ሰዎች ትክክል አይደለሽም ለምን እንደዚህ ታደርጊያለሽ። እሱ ብቻ ሳይሆን ስድብም አሉ፣ የሚያስጠላ ስድብ፣ የሆነ የሰው ልጅ እንኳን መሰደብ የሌለበት ስድብ ብዙ ሰው እየሰደባት ነውና
በነገራችሁ ላይ ለነገራችሁ የምፈልገው ነገር ቢኖር እሷን ስድባችሁ ምንም የምትጠቀሙት ነገር የለም። ወይም ደግሞ አፋችሁን ከምታበላሹ ጾም ነው በጾም ሌላ ኃጢያት ከምትሰሩ በቃ ትክክል የሆነውን ትክክል አይደለም፣ ትክክል የሆነውን ትክክል ነው ብላችሁ ብትሄዱ አሪፍ ነው ብያለሁ አስባለሁ። ስድብ ምንም የሚሰራው ነገር የለም። ስለሰደባችኋት ምንም የሚቀንስባት ነገር የለም። በነገራችሁ ላይ ስድብን ለምደዋለች። ለሷ አዲስ አይደለም። ያውን ሁሉ ነገር እያደረገች እርጉዝ ሆና እንኳን መንገድ ላይ እንኳን አንዳንዴ ይሰድቧት ነበርና አንድ ላይ ስንሄድ አንቺ የሆነ ሰው ምናምን ያሉ ይሰድቧት ነበርና ስድብ ለሷ አዲስ አይደለም። እናንተ አፋችሁን ከምታቆሽሹ ማይሆን ነገርም ከምታደርጉ ካፋችሁ ብትቆጠቡ ይሻላል ብዬ አስባለሁና ዛሬ ዋና ጉዳይ ምንድነው የአብርሽ እህት ቡዜን እያያችኋት ነውና ከዛ በፊትም እኔና እሷን ተከራክረናል፣ ብዙ ነገር አድርገናል፣ ብዙ ነገርም ፈጥረናልና ዛሬ ደግሞ ለሩታ ተነስታባት ወይም ደግሞ ሩታ ላይ ተገልብጣባት አንቺ ትክክል አይደለሽም እንደዚህ ማድረግ የለብሽም ብላ ለወንድሟ ተቆርቆራ በዚህን ያክል ስትናገራት ዝም ብለናል። እስካሁን ዝምም እያለን ነውና ካሁን በኋላ ግን እኔ ይበቃል ብዬ ነው የማስበው። ምክንያቱም ማንም ሰው ተነስቶ ሩታን ሲሰድባት ዝም ብዬ ማየት አልፈልግም፣ ወይም ደግሞ ዝም ማለት አልፈልግም። ከዛ በፊት አብርሃም ያው ሁሉ ነገር ሲያደርግ ምንም ነገር ሲፈጥር ዝም ያላችሁ ሰዎች ዛሬ ደግሞ እንደ አዲስ ተነስታችሁ ዛሬ እንደ አዲስ ሩታ የሆነ ነገር ስታደርግ እልል ብላችሁ የተነሳችሁት የእሷ ጠላትነት ስላለባችሁ እንጂ ሩታን ወዳችኋት ወይም ደግሞ አብርሽን ወዳችሁት አይደለም። ይሄ ሁሉ ነገር እያደረጋችሁ ያላችሁ ሰዎች የሩታ ጠላት እንጂ የሩታ ወዳጆች አይደላችሁ። አብርሃም ያው ሁሉ ነገር ሲያደርግ ያው ሁሉ ነገር ሲፈጥር አንድ ሰው እንኳን ተው ብሎ ያልነገረው ሰው እኛ ያው ሁሉ ነገር ስናደርግ የዛኔ ማንም ያልነበረ ሰው አብርሽ ይሄ ነገር ትክክል አይደለም ብሎ ነግሮት እንኳን ማያውቅ ሰው ሩታ አንድ ጥፋት ስታጠፋ ሁሉም ትክክል አይደለሽም፣ መጥፎ ነገር ነው የሰራሽው፣ እንደዚህ ማድረግ የለብሽም ማንም ሰው እሷን ሊያስተምራት አይችልም። በደንብ አድርጎ ህይወት አስተምሯታል። በደንብ አድርጎ ጊዜ አስተምሯታል። ባሏ ሲክዳት አጠገባ የነበረ ሰው ሲክዳት በደንብ አድርጋ አይተዋለች። እሷ የምትመከር ሰው አይደለችም። አሁን ዛሬ ተነስታችሁ ሁላችሁም ትክክል አይደለሽም እንደዚህ መፍጠር የለብሽም እስከ ስድብ ድረስ ይሄ አይገባትም ለሩታ እና ማንም ሰው መጥቶ ሲናገራ ዝም ብዬ ማየት አልፈልግም። አብርሃምም ካሁን በኋላ ወደ ቤት የምትመለስ ከሆነ ትመለሳለህ፣ ማትመለስም ከሆነ ሩታ የምታመጣው ነገር ደግሞ ታመጣለች። ራስህ ደግሞ እንደምትመለስ እርግጠኛ ነኝ። ምክንያቱም የተያዘ ነገር ተይዞብሃል። አሁንም ቢሆን የሁሉ ነገር እያደረገች ያለችው ካንተ ጋር መኖር ስለምትፈልግና ካንተ ጋር ነገሮችን መቀጠል ስለምትፈልግ እንጂ እንደፈለግኩን ብላ መልቀቅ አቅቷት አይደለም። እንደፈለግ ሂድ ተራገጥ ከማንም ጋር ሁን ብላ መልቀቅ አቅቷት አይደለም። ልጇ ያለ አባት ማደግ ስለሌለበት ብቻዋን መኖር ስለሌለባት ይህንን ነገር አስባ እንጂ እንደፈለግኩን ብላ መልቀቅ አቅቷት አይደለም። ያ ሁሉ ፋይልም እያያዘችብህ የነበረው ስለምትወደ ስለምታፈቅረ አንድ ላይ እንድትሆኑ ስለምትፈልግ እንጂ እንደ ከሄርሜላ ጋር እንደፈለግኩን ብላ መልቀቅ አቅቷት አይደለም። ግን ደግሞ አንተን መመለስ በምችልበት መንገድ ሁሉ ረጅም መንገድ እየሄደች አንተ ልትመልስ እየሞከረች ነው፣ ረጅም ርቀት ማለት ነው። አንተ ግን አልተረዳኸውም፣ አልገባህም። ገና ለገና አንተ የፋይሉ ነገር ወይም ደግሞ የሆነ ቪዲዮ ይዛብኛለች ፎቶ ይዛብኛለች ምናምን የሚለው ነገር ነው አንተ እያስጨነቀ ያለው እንጂ ለምንድን ነው ይሄንን ነገር ያደረገችው ምን አስባ ነው ምናምን የሚለው ነገር ጭራሽ ጭንቅላትህም ላይ የለም። ልትመለስ የምትችልበት መንገድ በዚህ መንገድ ስለሆነ እንጂ ይሄንን ነገር ያደረገችው መጥፎ ሰው ሆና ባለጌ ሰው ሆና አይደለም። በደንብ ጠንቅቀህ ራስህ ታውቃታለህ፣ ወይም ደግሞ ቡዜም በደንብ ጠንቅቀሽ ታውቂያታለሽ ምን አይነት ሰው እንደሆነች ሩታ ምን አይነት ነገሮች እንዳሳለፈች ላንቺ አዲስ አይደለም። ወይም ደግሞ ላንቺ የተለየ ነገር ወይም ደግሞ ፋይል ስለያዘችበት ያንቺ ጠላት ወይም የአብርሽ ጠላት ሆና እንዳልሆነ በደንብ አድርገሽ ጠንቅቀሽ ታውቂዋለሽ። መጀመሪያ ሁሉ ነገር ሳይፈጠር በፊት ማለት ነው። ያ ሁሉ ነገር ሲጫወትባት ወንድምሽ ያ ሁሉ ነገር ሲያደርግ በግልጽ እንኳን እንደዚህ ተናግረሽ ማታውቂው ሰውዬ ወይም ደግሞ አብርሃምን እኔ ልጠይቅሽ፣ አብርሃምን በግልጽ እንደዚህ አድርገሃል። ይህን ነገር ሩታን እንደተናገርሻት በቁጣ ተናግረሽ ታውቂያለሽ? አታውቂም። እውነቱን እንነጋገር ተባለ አታውቂም። ልጁን በቁጣ እንኳን በቁጣ ይቅርና በቃ ቀስ ብለሽ ይህንን ነገር ለምን ታረጋለህ እንጂ ያልሽው ብለሽው የምታውቂው ብዬው አውቃለሁ ተናግሬው አውቃለሁ የምትይ ከሆነ ይህንን ነገር ለምን ታረጋለህ ብለሽ እንጂ የምታውቂው እንደ ሩታ እንደዚህ መጥፎ ንግግር ቅስም የሚሰብር ንግግር ተናግረሽው አታውቂም። ምክንያቱም ለወንድምሽ ያለሽ ክብርና ለሩታ ያለሽ ክብር እኩል ስላልሆነ ማለት ነው። አሁንም ቢሆን ልነግርሽ የምፈልገው ነገር ቢኖር አንቺን ተናግሬሽ አላውቅም። ካብርሽ በላይ ነበረ ማከብርሽ፣ ካብርሽ በላይ ነበረ
ብዙ ነገሮችን አንቺ ስላለመናገር የሞከርኩት በዚህ ሰሞንም ጸጥ ብዬ የጠፋሁትና አሁን ግን ማይናገሩት ነገር ማይባል ነገር እያልሽ ስለሆነ ነው ዛሬም ልናገርሽ የመጣሁትና በእውነ ስታከብርሽ ልታከብሪያት ይገባል። በዚያና ክል ለወንድምሽ ተቆርቁረሽ ለወንድምሽ አስበሽ በዚያና ክል ስትናገሪ ለሷ ክብር ለሷ ለሆነ ነገር መጨነቅ አለብሽ። ዛሬ ተነስተሽ የሆነ ነገር ለመፍጠር ብትሞክሪ የሆነ ነገር ለማድረግ ብትሞክሪ ዞሮ ዞሮ ራስሽ ነው የሚጎዳሽ። ያ ድጋሚ የአብርሽ ፋይል ሩታ እጅ ላይ ገብቷል። ሩታ እጅ ላይ ነውና አሁን ደግሞ ነገ ወይ ከነገ ወዲያ አብርሽ ወደ ቤት ገብቶ አንድ ላይ መሆናቸው አይቀርምና አንድ ላይ በሚሆኑበት ሰዓት ደግሞ አንቺ ቡዜ የምትባዩ ከሩታ ጋር ተቀያይመሽ ነው የምትቀሪው። ነገ ከነገ ወዲያ አንድ ላይ መሆናቸው አይቀርም። በመሃል የምትቀሪው አንቺ ነሽ እና ይሄ ሁሉ ነገር እንዳይፈጠር አርፈሽ ብትቀመጪ ይሻልሻል። እስካሁንም ዝም ያልነው ከማንም በላይ ስለምናከብርሽ ከማንም በላይ ስለምንወድሽ ነበር። አሁን ግን ሩታን ስትነኪብን ሩታን በዚህኛ ያክል ስትናገሪብን ዝም ብለን የምናይበት ምክንያት የለም። እንደተከባበርን ብንቀጥል ይሻላል ሁላችሁም ማለት ነው። አብርሽም ቢሆን በዚህኛ ያክል እህትህን ይዘህ እንድታሰድባት አንፈልግም። በቃ አሁን ፋይል ተይዞባል። ወደ ቤት የምትመለስ ከሆነ ትመለሳለህ። አልመለስም ካልክ ሩታ የምትወስነው ውሳኔ የራሷ ውሳኔ ትወስናለች። ይበቃል። ካሁን በኋላ ሁላችሁም ቡዜን ብትሆኚ በዚህኛ ያክል ስትናገሪያ ዝም ብለን እስካሁን በቃ ስለምናከብርሽ ደጋግሙት ይሄን ቃል ስለምናከብርሽ ብቻ ነው እስካሁንም ዝም ያልነው። ግን ደግሞ የሆነ ትዕግስት ወይም ደግሞ ሰውን ማክበር ሌላ ነገር እንድታስቢ ካረገሽ ይበቃሻል። ምክንያቱም ከሷ ጋር ተቀያይመሽ ነው የምትቀሪው። ከሷ ጋር ማይሆን ነገር ነው የምትፈጥሪው። አሁንም ቢሆን ተረጋግታችሁ እሷን ስትናገሩብን እሷን የፈለጋችሁት ነገር ስትናገሩ ዝም ብለናል። አሁን ግን ሁላችሁም ይበቃችኋል። ሁላችሁም እንደመጣላችሁ አፋችሁን ስትከፍቱ እንደመጣላችሁ ስትናገሩ ዝም ብለናል። ካሁን በኋላ ግን ይበቃችኋል። ልጅቷ እንደተከበረችው ተከብራ እንድትቀመጥ ነው የምንፈልገው። ከዛ በፊት እንደነበረው ብቻዋን መሆን ካለባት ብቻዋ ተከብራ እንድትቀመጥ ከአብርሽም ጋር ሆና ተከብራ እንድትቀመጥ እንጂ የምንፈልገው ማንም እየመጣ አፉን እንዲከፍትባት ማንም እየመጣ ደግሞ እንዲናገራት አንፈልግም። ቡዜን ብትሆኚ ካሁን በኋላ የምትናገሪያት ነገር ታቆሚያለሽ። አላቆም የምትይ ከሆነ እኛም የራሳችን መስመር እንሄዳለን። አንቺም የምትፈጥሪው ነገር ደግሞ አንድ ላይ እናያለን። እስካሁንም ስለምናከብርሽ ነው ዝም ያልነው። ለአብርሽ ብለን ታላቃይቱ ስለሆንሽ የኛም ታላቃችን ስለሆንሽ ነው ዝም ያልነው። አሁን ግን በምንወደው ሰው በምንሳሳለት ሰው ከመጣሽ እኛም በምንሄድበት መስመር እንሄዳለን። አንቺም ደግሞ የምታመጪው ነገር ልታመጫለሽ። ያ ሁሉ ነገር እየፈጠርን ዝም ያልንሽ እኮ የፈለግሽው ነገር ተናግረሽን ስትሄጂ የፈለግሽው ነገር አድርገሽ ስትሄጂ ዝም ያልኩት ታላቂ ስለሆንሽ ለአብርሽም ታላቁ ስለሆንሽ አብርሽ ብዙ ውለታ ስላለብን ነው ለሱ እንጂ አንቺ እንደተናገርሽው እኛ መናገር አቅቶን አይደለም። ግን ደግሞ ለአንቺ ክብር ስላለን ነው ይሄ ሁሉ ነገር ዝም ብለን እስካሁን ታግሰን ይኖር ነው። አሁን ግን ይበቃል። ከዚህ በላይ ልጅቷን እንድታንቋሽሿት እንድትሰድቧት ዝቅ አድርጋችሁ እንድታስቧት አንፈልግም። የሰው ልጅ ሲያከብራችሁ ተከበሩ። እሷ አክብራሽ በዛ በክብር እያወራችሽ አንቺ ግን የምታወሪያት ሌላ ነገር የምትፈጥሪው ሌላ ነገር። ይሄ ደግሞ ንቀትን ነው የሚያሳየው። እሷን በመናቅ እንጂ አክብረሻት አይደለም። እውነቱን ለመናገር አክብረ ብታከብሪያት ማለት ነው ወንድምሽን ወደ ቤት እንድትመለስ ይሄን ነገር ለምንድን ነው ያደረገችው ፋይል ለምንድን ነው ያዘችበት ብለሽ ማሳብ አቅቶሽ ነው። ፋይል ያዘችበት ምክንያት አላት የራሷ። አብርሽ ወደ ቤት እንዲመለስ ስለምትፈልግ ነው ያንን ፋይል ያዘችበት እንጂ ምንም ነገር ለሷ አዲስ አይደለም። የምንም ነገር ችግር የለባትም። ግን ደግሞ ማሰብን መቻል ያለብሽ የነበረው አብርሽን ለምንድን ነው ይሄን ነገር ያደረገችበት ብለሽ ሄደሽ ከመጠየቅ ይልቅ ሄደሽ እሷን መሳደብ እሷን የሆነ የማይነገሩት በቃ ከሁለታችሁ የማይጠበቅ ንግግር እየተናገርሻት ነበረ። ግን ደግሞ ምክንያቷን አልጠየቅሻትም። ለምን ይሄንን አደረግሽ ብለሽ እንኳን ስጠይቃት አይሽሽ አላቅም እውነቱን ለመናገር ማለት ነው። ግን ዛሬ ሩታ ላይ ሁላችሁም እንደዚህ ለመነሳታችሁ ምክንያት አውቃለሁ። እሷ ደስተኛ ስትሆን እሷን ፈገግ የሚያደርጋት ነገር ስታዩ እንደማትወዱ አውቃለሁ፣ ወይም ደግሞ ቅር እንደሚላችሁ አውቃለሁ። ግን ደግሞ ካሁን በኋላ እየሳቀች እየተደሰተች እንደምትመጣ ደግሞ እርግጠኛ ነኝ። ዝም ብላችሁ ታዩታላችሁ። ካሁን በኋላ ስታለቅስ አይደለም በቃ ማይሆን ስሜት ውስጥ እንኳን ገብታ አታዩትም። ካሁን በኋላ እናንተ እንደምታስቡት ወይም ደግሞ እናንተ ትሆናለች ብላችሁ የምታስቡት ጸባይ አይኖራትም። ወይም ደግሞ ዛሬ እያለቀሰች ብታያት ደስተኛ እንደምትሆኑ ወይም ደግሞ ማንም ዞር ብሎ እንደማያት በደንብ ጠንቅቄ ያውቃለሁ። ወይም ደግሞ ስትከፋ
ቤት ተሰብስባ ብቻዋ ብትቀመጥ ማንም ዞር ብሎ እንደማያት አውቃለሁ። ማንም ማለት ነው። ዛሬ ግን ደስተኛ ስለሆነች ዛሬ የሆነ ነገር ማድረግ ስትጀምር የሚያስደስታትን ነገር መወሰን ስትጀምር ሁላችሁም መነሳታችሁ ምንም በቃ የማይዋጥልኝ ነገር ነው እና ዋና ዛሬ ልናገር የመጣሁት ነገር ቢኖር ካሁን በኋላ ሩታን የምትናገሯት ሰዎች ተጠንቀቁ። ሩታን ማይሆን ቃል የምትናገሯት ሰዎች ተጠንቀቁ። አብርሽም የአብርሽን እህት የአብርሽ ተባባሪዎችም የምትቀመጡ ይሻላችኋል አርፋችሁ። ብዙ ሰዎች እያዩኝ ነው። በዚህን ያክል እሷን ስትናገሯት ዝም ብለናል። ከዛ በፊትም ዝም ብለን ታግሰን የኖርነው በቃ ማንም እንደዚህ አፉን ይከፍትበታል ብለን አስበን አናውቅም። ከዛም ነው እስካሁን ዝም ያልነው። እስካሁንም ታግሰን ዝም ያልነው ነገሮችንም በራሳችን መንገድ መጨረስ ወይም ደግሞ ሁለቱን አንድ ላይ ለማድረግ የሞከርነው እስካሁንም ማለት ነው። ግን ደግሞ ዝም ስላለች ብቻ ወይም ደግሞ ማንም መቶ ሲሰድባት ማንም መቶ ሲናገራት ዝም ስላልን አክብረናችሁ እንጂ ፈርተናችሁ አይደለም። ካሁን በኋላ የራሳችሁን ውሳኔ እንወስናለን። የራሳችሁን ውሳኔ አለን። እኛም የሰው ልጆች ነን፣ ይሰማናል። ሩታ ለምንድን ነው ይሰማታል ብላችሁ ማታስቡት? ለአፋችሁ ለምንድን ነው ማትጠነቀቁት እንዴ? የልጅ እናት ናት። ገና 3 ወር 4 ወር ያልሞላ ልጅ ነው አቅፋ ብቻዋ እየኖረች ያለችው። አባቱ ስለሚያስፈልገውና ብቻቸው መኖር ስለሌለባቸው ነው ይሄንን ውሳኔ እየወሰነች ያለችው እንጂ ምንም ነገር ፈልጋ አይደለም። ከሱ እንደፈለክ ተራገጠ እንደፈለኩን ብላ መልቀቅ አቅቷት አይደለም። ግን ደግሞ ልጇ ያለ አባት ማደግ የለበትም። እሷም ያለ ባሏ መኖር ስለሌለባት ነው ይሄንን ውሳኔ ወሰነችው። እና ብዙዎቻችሁ ደግሞ ያንተም እጅ ያለበት ይሄንን ውሳኔ ይሄንን ፎቶ እንድትይዝ ይሄንን ቪዲዮ እንድትይዝ ያንተ የዳን የወንድሟ ሐሳብ ነው ምናምን እያላችሁ ነበርና አው የኔ ሐሳብ ነው። ይሄንን ነገር እንድታረግ ያደረኩት እኔ ነኝ። ምክንያቱም እሱ እንደፈለገ ይሁን እሱ እንደፈለገ እየዞረ እየመጣ ተናግራው እንኳን አታውቅም። ከሄርሜላ ጋር እየፈለገ ከሀገር እየቀያየረ እየተዝናና እየመጣ አንድ ቀን እንኳን ተናግራው አታውቅም። ግን ደግሞ እሷ ከአንድ ሰው ጋር ስትሆን ወይ ከደስታ ጋር ወይ ከዳኒ ጋር ስትሆን ተናዶ ይመጣል። ለምን ይሄንን ነገር ታደርጊያለሽ ምናምን እያለ ይመጣል። ወይ ከትዳሩ ሁን ወይ ደግሞ ልጅቷን ፍታት እንደፈለገች ትሁን ብለን ተናገርን። ያንን ነገር አትፈልጉም። ግን ደግሞ ከራሷ ጋር ተመለሰ ሁን ስትባልም ሌላ ሐሳብ ነው ሐሳብ። ግን ደግሞ ተመለስ ስትባልም ቢያልክ እኛ ደግሞ መመለስ ባለብን መንገድ አንተን ለመመለስ ሞከርን። አሁንም ቢሆን ይሄንን ቪዲዮ ወደ ቤት የምትመለስ ከሆነ ትመለሳለህ። አልመለስም ካልክ የራስህ ውሳኔ ነው ወስነህ የምትሄደው። የዚያን ያክል ጸብ ስትፈጥር ዝም ብለናል። የዛን ያክል ደግሞ ልጁን ለሶስት ስቀጠቅጡ ዝም ብለናል። ምክንያቱም ከሱ በቅርብ ከተዋወቅን ይልቅ እናንተ ስለምትቀርቡ ነው እንጂ እኛ የራሳችንን ውሳኔ መወሰን እንችላለን። ልጁን እንደዛ ስታሰቃዩት የራሳችንን ውሳኔ መወሰን አክቶን አይደለም። ግን ደግሞ ይበቃል። ካሁን በኋላ አብርሃምም የአብርሃም እህት የአብርሃም ተባባሪዎች ምታቆሙ ከሆነ ታቆማላችሁ፣ ማታቆሙ ከሆነ ከዚህ በኋላ የሚመጣባችሁ ነገር እንዳለ ለመቀበል ተዘጋጁ። ብቻ ቤተሰቦች ከእናንተ ጋር የነበረን ጊዜ ይመስላል። መናገር የፈለኩት ነገር ይሄ ነው። ምክንያቱም በዚህ ሰሞን በቃ ዝም ብዬ ማየት ነበር የመረጥኩት ነገሮችን ከመወሰን ወይም ደግሞ እዚህ እናንተ ጋር መጥቼ እንደዚህ ማድረግ አለብን እንደዚህ ማድረግ የለብንም ከማለት ዝም ብዬ ነገሮችን ከእናንተ እኩል ለማየት ፈልጌ ነውና በዚህ ሰሞን የጠፋሁት የነበረው። ግን ደግሞ ዝም ባለን ቁጥር ሩታ እየተሰደበች እየተናቀች ማይሰደብ ስድብ በቃ መከበር ባለበት ሰዓት እየተሰደበች ስለሆነ ነው ዛሬም የመጣሁትና ብቻ ከእናንተም ጋር አዲስ ነገር ካለ ለመገናኘት እሞክራለሁኝ። ደህና ቆዩልኝ። ቻው።